እኔ ሰው ትምህርት ቤት ካልሄደ ህይወቱ አያልፍለትም ብዬ የማስብ ሰው አይደለሁም። ወር ማትሪክ ካላለፈ ወር something ካልሆነ በትምህርት ካልሆነ እምል አይነት ሰው አይደለሁም። አይምሮ ውስጥ ያለውን ዕውቀት እንዴት አድርጌ ቢዝነስ ላደርገው እችላለሁ? የተማርነውን ነገር ወረቀት ይዘን እንወጣለን፣ የሆነ ጥሩ ግሬድ ይዘን እንወጣለን፣ ግን አብዛኛው ነገር ይረሳል። ራሴን የጠየቅኩት ጥያቄ ይሄ ነበር። የዛሬ 10 ዓመት ምን አይነት ሲፌኔ ነው ማየት የምፈልገው? ከልጅነቴ ጀምሮ ብዙ ነገር ነው እሆናለሁ ስለ የመጣሁት። ዶክተር ያልኩበት ጊዜ ነበር፣ ያለ መኪና መሸጥ ድረስ ደርሼ ነበር። ቢዝነስ ሰራለሁ እስከማለት ደርሼ ነበር። ዴንቲስት ሆናለሁ እስከማለት ደርሼ ነበር። መኪና እየሄደ ነው በዚህ ስፒድ እንዲህ ተምሬ ነበር ብዬ የማስበው ነገር ነው እንጂ መኪና ሲሄድ ስፒድ ካልኩሌት አላደርግም። እኔ ቁጭ ብዬ ገሌ ስላለኝ ብቻ እንትን አልገባም ነው ፖይንት። ኢንጂነሪንግ ግቢ ስለተባልኩኝ ወይ ሜዲሲን ግቢ ስለተባልኩኝ ካለ ሶፍት ስኪል ካለው እኮ ሰው ብዙ ነገር መስራት ይችላል። ምንድነው ማስበው? ትምህርት ጥሩ ነው፣ ብንማር ይጠቅመናል ለብዙ ነገር። የተማረ የሚለው ታይትል ራሱ አንድ ነገር ነው አይደለ? ትምህርት ቤት ውስጥ ስንገባ እኔ ሞር ላይፍ ስኪል ነው የምናገኘው ብዬ ነው ማስበው። አብዛኞቻችን እኮ ጎበዝም ተማሪ ይሁን ትምህርት ቻሌንጅ የሚያደርገውም ተማሪ ይሁን ከወጣን በኋላ አብዛኛውን ነገር አናስታውሰውም። የተማርነውን ነገር ወረቀት ይዘን እንወጣለን፣ የሆነ ጥሩ ግሬድ ይዘን እንወጣለን፣ ግን አብዛኛው ነገር ይረሳል። ህይወታችን ላይ አፕላይ ማናደርገው ነገር ከሆነ ወይ ዩኒቨርሲቲ ሜጀር ማናደርግበት ነገር ከሆነ እንረሳዋለን። ግን የሆነ ይዘን የምንወጣው ስኪል አለ። ከልጅነታችን ጀምሮ ከሰዎች ጋር ነው የምንሆነው፣ እንዴት ኢንተራክት ማድረግ እንዳለብን፣ ሶሻል ላይፍ እንዴት አይነት መሆን እንዳለበት፣ ኢቭን ከጓደኛ ጋር ያለን ኢንተራክሽን ራሱ ስለ ሰው ብዙ ነገር ያስተምረናል። ሰው ምን አይነት ባህሪ ያለው፣ እንዴት ነው ዲል ማድረግ ያለብኝ የሚሉትን ነገሮች ከልጅነት ጀምረን እንድንማር ይረዳናል። ትምህርት ቤት እኔ ሰው ትምህርት ቤት ካልሄደ ህይወቱ አያልፍለትም ብዬ የማስብ ሰው አይደለሁም። ወር ማትሪክ ካላለፈ ወር something ካልሆነ በትምህርት ካልሆነ እምል አይነት ሰው አይደለሁም። ትምህርት መማሩ ጥሩ ነው። ከሰው ጋር ያለው ኢንተራክሽን ያስተምረዋል፣ አይምሮውን ሰፋ አድርጎ ማሰብ እንዲችል ይረዳዋል። ነገር ግን እሱ necessarily የሁሉም ሰው መንገድ ላይ ሆን ይችላል። ስኪል ካለ ሶፍት ስኪል ካለው እኮ ሰው ብዙ ነገር መስራት ይችላል። ጀስት እነዚህ ሜሞራይዜሽን ምናምን ብቻ ሳይሆን ከሰው ጋር ያለውን ሪሌሽንሺፕ በተለይ በስነ ስርዓት ኪፕ ማድረግ የሚችል ሰው ከሆነ፣ ከሰው ጋር ጥሩ ሪሌሽንሺፕ ያለው ሰው ከሆነ የትም ይደርሳል። ሰው ኔትወርኪንግ በጣም ኢምፖርታንት ነገር ነው። ብዙ የቀለም ዕውቀት ኖሮት ከሰው ጋር ጥሩ ሪሌሽንሺፕ ከሌለው ሰው ይልቅ ከሰው ጋር ጥሩ ሪሌሽንሺፕ ያለው ሰው ብዙ መንገድ መሄድ ይችላል። ድለላ ራሱ ቢሰራ ብዙ ቦታ መድረስ ይችላል። እገሌ እንትን አለው ላገናኛቸው ብሎ በመሀል ኮሚሽን ይወስዳል፣ ገንዘብ ራሱ ማግኘት ይችላል። ራሱን ፋይናንሻሊ ፍሪ ማድረግ ይችላል፣ ሌላ ዕውቀት ራሱ ሳይኖረው ማለት ነው። ሞር ሶፍት ስኪል ላይ ፎከስ ያደርጋል ህይወት ብዬ አስባለሁ። ፊዚሲስት ካልሆንኩኝ በስተቀር ኦር ሃይሊ ከፊዚክስ ጋር የተገናኘ ስራ ማልሰራ ካልሆነ ጀስት ፈን ነው የሚሆነው ፊዚክስ። ይሄ መኪና እየሄደ ነው በዚህ ስፒድ እንዲህ ተምሬ ነበረ ብዬ የማስበው ነገር ነው እንጂ መኪና ሲሄድ ስፒድ ካልኩሌት አላደርግም እኔ ቁጭ ብዬ። ስራዬ ካልሆነ በስተቀር አንዳንዱ ነገር ሪሊ ብዙ አፕሊካብል የሆነ ነገር አይደለም። ያው ቅድም ያልኩት ነገር ነው የሚሆነው። ይሄ የስ ህይወት በትምህርት ብቻ ላይሆን ይችላል፣ ግን የያዙትን ነገር ሰርቶ መጨረስ ራሱ እኮ አንድ ስኪል ነው። ፐርሲቪየረንስ የሚባል ነገር አለ። ማንወደው ነገር ራሱ ቢሆን ለመጨረስ አንዳንዴ የምንገደድበት ጊዜ አለ። ስለዚህ ጀምረን ከምናቆም ጀምረን እንደምንም እንጨርስና ፐርሲቪየረንስ የሚባል ነገር ይኖረናል። ሃርድ ወርኪንግ ስኪል ይኖረናል በውስጣችን። መጨረሻ ላይ ወደዛ ባንሄድ ራሱ ዩኒቨርሲቲ አሁን ዲግሪ አልፈልግም የሚል ሰው ራሱ ቢሆን ቢያንስ ሃይ ስኩል ግራጁዌት ማድረግ ከቻለ፣ ቢያንስ በጥሩ ውጤት እጁ ላይ ያለውን ነገር ሰርቶ መሄድ ከቻለ ብዙ ስኪል ይኖረዋል ከትምህርቱ ውጪ ማለት ነው። ስለዚህ በእጃችን ላይ ያለውን ነገር መጨረስ ነው። ያው እኔም ባይ ዘ ዌይ ብዙ ሰው ሜዲሲን እንድገባ ነው ኤክስፔክት የሚያደርገው ወይ ደግሞ የሚፈልገው፣ ግን at the end of the day እኔ ነኝ ስራውን የምሰራው። ስለዚህ የኔ ኦፒኒየን ነው አይደል እዚህ ጋር ማተር የሚያደርገው። እንደዛ ብዬ ነው ማስበውና ገሌ ስላለኝ ብቻ እንትን አልገባም ነው ፖይንት። ኢንጂነሪንግ ግቢ ስለተባልኩኝ ወይ ሜዲሲን ግቢ ስለተባልኩኝ ብቻ ሳይሆን እኔ ራሴ አስቤ ምንድነው መስራት የምፈልገው፣ ምን ላይ ነው ደግሞ ስኪሉ ያለኝ፣ ከዛ እሱን ማመጣጠን ነው። ያለኝ ዕውቀት ምን አይነት ነው፣ መሆን የምፈልገው ምንድነው፣ ከዛ በኋላ ሁለቱን ደግሞ አንድ ላይ የያዘልኝ ስራ ምን አይነት ነው የሚለውን ማየት ነው። እኔ ለምሳሌ አሁን ስል እንደነበረው ትምህርት ኢምፖርታንት ነው ብዬ አስባለሁ፣ ግን ደግሞ ፋይናንሻል ፍሪደምን ደግሞ ቫልዩ ማደርግ ሰው ነኝ። ፋይናንሻሊ ፍሪ መሆን ፈልጋለሁ። ስለዚህ ትምህርቱን እንዴት አድርጌ ቢዝነስ ላደርገው እችላለሁ የሚለው ማሰብ ነው። አይምሮ ውስጥ ያለውን ዕውቀት እንዴት አድርጌ ቢዝነስ ላደርገው እችላለሁ። አሁን ኒውትሪሽን ፊልድ ላይ ፕሮቲን፣ ካርቦሃይድሬት፣ ፋት የሚለውን ነገር በትንሹም ቢሆን የምናውቀው ነገር አለ። እሱን አሁን ለአንድ ሰው ትምህርት ቤት ከፍቼ ስለነዚህ ነገሮች ስለነዚህ ንጥረ ነገሮች ከማስተምርና እነዚህ ነገሮች እኔ በደንብ አውቄ ፉድ ፕሮዳክት ሰርቼ ከምሸጥ የትኛው ነው ለኔ ሞር
ፋይናንሻሊ ጥሩ የሚሆነው ብዬ ባስብ ዴፊኒትሊ ፕሮዳክቱን ሰርቼ መሸጥ ነው የሚሆነው። ቁጭ ብሎ መጥቶ የሚማርልኝ ሰው አይኖርም። ስለዚህ ያለኝ እውቀት ተመሳሳይ ሆኖ ግን የምጠቀምበት መንገድ ነው የተለያየው። ስለዚህ ምንድነው ማርኬቱ የሚፈልገው፣ እኔስ ምንድነው ፕሮቫይድ ማድረግ የምችለው፣ ያለኝ እውቀት ምንድነው፣ ሁለቱም ማጣጣም ነው የሚያስፈልገው። እኔ በጣም ኢንትረስትድ ነኝ ሳይንስ ላይ። ከሳይንስ መውጣት አልፈልግም። ሂውመን ቦዲ ምናምን ነገር ማወቅ ደስ ይለኛል። ባዮሎጂ ፌቨራይት ሳብጀክቴ ስለነበረ ግን እሱን ወስጄ ደግሞ ቢዝነስ ማድረግ የምችለውን አይነት ፊልድ ነው የምፈልገው። አሁን ሜዲሲን በጣም ኮሚትድ ለሆነ ሰው መርዳት እፈልጋለሁ ለሚል ሰው ነው እንጂ ከዛ ውስጥ ቢዝነስ ለማውጣት ለሚፈልግ ሰው አይመችም ብዙ ጊዜ። ምክንያቱም ቢዝነስ ለማውጣት ማለት ብር ለማግኘት ነው አይደል? in other words ስለዚህ ሰርቪሳችንን ከፍ ማድረግ ነው ዋጋውን። ያንን ባደረግን ቁጥር ደግሞ ህዝቡ ያለው አክሰስ እየቀነሰ ነው የሚመጣው። ስለዚህ ሜዲሲን እንዴት አድርጌው ነው ወደ ቢዝነስ የምቀይረው የሚለው እሱ ትልቅ ነገር ነው። እንግዲህ ዶክተሮች ሊያስቡበት የሚገባ ነገር ነው። ለነሱም ፋይናንሻል ፍሪደም ስለሚያስፈልግ ዞሮ ፊድ የሚያደርጉት ቤተሰብ አላቸው ቤታቸው። ሌላውን መርዳት ሳቲስፋክሽን ቢኖረው ግን ደግሞ ቤት ልጆቻቸውን እያስራቡ አይደለም ያንን ማድረግ ያለባቸው። ስለዚህ ፋይናንሻል ፍሪደም ቫልዩ መደረግ ያለበት ነገር ነው። እኔ ደግሞ እሱም ብቻ ሳይሆን ታይም ፍሪ እንዲሆንልኝ እፈልጋለሁ። ከኔ ታይም ውጪ ራሱ ፋንክሽን ማድረግ የሚችል አይነት ቢዝነስ ማለት ነው ክሬት ማድረግ የምፈልገው። ትሬዲንግ ማይ ታይም ፎር መኒ ወይም ሰዓቴን ሰጥቼ ገንዘብ መቀበል ሳይሆን እኔ ባልኖርስ ፓሲቭ ኢንካም ማግኘት የምችልበት አይነት ነገር። እንደሱ አይነት ነገር ዴቨሎፕ ለማድረግ ነው የምፈልገው። ይሄን ሁሉ አንድ ላይ የሚይዝ ፊልድ ደግሞ ለኔ ኒውትሪሽን ነው። ሳይንሱ በደንብ አለው። ሂውመን ቦዲ ጋር ዴፊኒትሊ የሚገናኝ ነገር ነው። ኤቭሪቲንግ ነው አፌክት የሚያደርገው እያንዳንዱ ጤና። አሁን ኮሌስትሮል፣ ከፍተኛ የደም ግፊት የሚባሉ ነገሮች ኢቨን ካንሰር ጭምር ማለት ነው። የተሰሩ ሪሰርቾች አሉ በአሜሪካ ዩኒቨርሲቲዎች። ለምሳሌ ኮርኔል ዩኒቨርሲቲ ላይ የተሰራ ሪሰርች አለ። እዛ ባለ አንድ ፕሮፌሰር እንዴት የአኒማል ፕሮቲን ማግኘት ኦር ስጋ መብላት ለካንሰር ሞር እንደሚያጋልጥ ቻይና ውስጥ ሄደው የሰሩት ስተዲ ነው። ስለዚህ ኢቨን ካንሰር መድኃኒቱ ራሱ የማይታወቅ ነገር ከምግብ ጋር ግን ዳይሬክትሊ ሪሌትድ ነው ማለት ነው። በሽታን በምግብ ትሪት ማድረግ ይቻላል፣ በምግብ ደግሞ ፕሪቨንት ማድረግ ይቻላል። ስለዚህ በጣም ኢንትረስቲንግ የሆነ ፊልድ ነው ለኔ ሳስበው፣ ከሂውመን ቦዲ ጋር ብዙ ነገሮችን እያገናኘው ስለማየው። and at the same time ደግሞ ብዙ አይነት ስራ ልሰራበት እችላለሁ። ኢትዮጵያ ውስጥ ብዙ የተለመደ አይደለም። ውጭ ሀገር ለምሳሌ ካውንስሊንግ ሰርቪሶች አሉ። የሚፈልግ ሰው ለምሳሌ ዌት ሎስ የሚፈልጉ ሰዎች አሉ። ኢትዮጵያ ውስጥ ችግር ነው። ጠዋት ተነስተው ሙቅ ውሃ ጠጣ ይባላል፣ ኦር ሎሚ ውሰድ ይባላል፣ የሆነ ነገር አድርግ ይባላል። ለሁሉም ሰው ግን አይሰራም። ለአንዳንድ ሰው ይሰራል፣ ለአንዳንድ ሰው አይሰራም። ከዛ በኋላ ተስፋ ወደ መቁረጥ ይመጣል። በጣም ኤክስትሪም ዳይቶችን የሚወስዱ ሰዎች አሉ። ዋተር ዳይት የሚባላል። ዋተር ዳይት ማለት ውሃ ብቻ ነው የሚወስዱት፣ ምግብ አይበሉ። ከዛ አይነት ታይም ላይ ይዞርባቸዋል፣ ዲዚ መሆን ይጀምራሉ ምናምን ነገር። ስለዚህ አሁን እንደዚህ አይነት ሁኔታ ላይ ፕሮፌሽናል ያስፈልጋል። ገብቶ ነው ያንተ ቦዲ ታይፕ እንደዚህ ነው፣ ሶላንተ የሚሰራው ይሄኛው ነው ብሎ ካውንስል ማድረግ የሚችል ሰው ያስፈልጋል። ግን ኢትዮጵያ ውስጥ ይሄ ብዙ ኮመን ነገር አይደለም። ውጭ ሀገር አለ፣ በሰዓት እየተከፈላቸው ይሰራሉ፣ ኒውትሪሽኒስቶች ወይ ዳይቲሽን ተብለው ማለት ነው። ኢትዮጵያ ውስጥ ኮመን አይደለም፣ ግን ኦቨር ታይም ይሆናል ብዬ አስባለሁ፣ ስፔሻሊ ኢን ዘ ፊውቸር። ግን አሁን እሱ ኢንዱስትሪ ባይኖር ራሱ ኢትዮጵያ ውስጥ ፉድ ኢንዱስትሪ ውስጥ ሰው መግባት ይችላል፣ ይሄንን ፊልድ ይዞ ኦር ደግሞ ሪሰርች መስራት ይችላል፣ ኢንተርናሽናል ኦርጋናይዜሽኖች ውስጥ መግባት ይችላል። ብዙ ጊዜ እነዚህ የሚናቁ ፊልዶች ኦር ሰው የሚልባቸው ፊልዶች ትላልቅ ኦርጋናይዜሽን ውስጥ ሰው ገብቶ እንዲሰራ ያደርጋሉ። አግሪካልቸር ለምሳሌ ብዙ የሚናቅ ፊልድ ነው። ብዙ ሰው ለምን ይላል፣ ግን እሱን የሚማሩ ሰዎች ትላልቅ ኢንዱስትሪዎች ውስጥ ነው የሚሰሩት፣ ትላልቅ ኤንጂኦዎች ውስጥ ነው የሚሰሩት። ኢቭን የኔን አባት ጨምሮ ማለት ነው። የኔ አባት አግሪካልቸር ላይ ነው የሚሰራው። ሶል ሳይንስ ነው የተማረው። አሁን በዚህ ዘመን እኔ ሶይል ሳይንስ ነው የምማረው ብል ሰው የሚኖረው የሆነ ሪአክሽን አለ። ነገር ግን እንደዚህ አይነቱን ነገር ደግሞ ተምረው ሰዎች ሪሰርቸር ነው የሚሆኑት። የሆነ ኢንተርናሽናል ካምፓኒ ውስጥ ሪሰርቸር ሆነው እንዲሰሩ ይጠራሉ። ኮንትራክት ወስደው ሪሰርቹን ሰርተው አስረክበው ሌላ ስራ ደግሞ ይገባሉ። ጥሩ ስራ ሊገኝ ይችላል እንደዚህ በሚናቁ ፊልዶች ራሱ። ስለዚህ ራሳችንን እይታችንን ሰፋ አድርገን ከዶክተር ከኢንጂነሪንግ እና ከቢዝነስ አሁን ላይ ያሉት እነሱ ናቸው። ከነሱም ሰፋ አድርገን ምን መስራት እችላለሁ፣ እኔ ምን ቫልዩ ፕሮቫይድ ማድረግ እችላለሁ፣ ምን ደግሞ ሰው የሚፈልገው ነገር አለ የሚለውን አይቶ እሱን ማጣጣም ነው። ለኔ የሆነልኝ ኒውትሪሽን ስለሆነ እሱን መርጫለሁ። ከልጅነቴ ጀምሮ ብዙ ነገር ነው እሆናለሁ ስለ የመጣሁት። ዶክተር ያልኩበት ጊዜ ነበር። ብዙ ነገር ብያለሁ። መኪና መሸጥ ድረስ ደርሼ ነበር። እንደዚህ አይነት ቢዝነስ ሰራለሁ እስከማለት ደርሼ ነበር። ዴንቲስት ሆናለሁ እስከማለት ደርሼ ነበር። ከዛ በኋላ ግን 9ኛ ክፍል ስገባ ነው ብዙ ነገር የተናጋው። እኔ ራሴን የጠየቅኩት ጥያቄ ይሄ ነበር። የዛሬ 10 ዓመት ምን አይነት ሲፌኔ ነው ማየት የምፈልገው? ምን አይነት ህይወት የምትኖር ሲፌኔ? ሳስበው እኔ ይፈልግ የነበረው አሁን እንዳልኩት ታይሜን የሚሸጥበት ሳይሆን
ፍሪ የሆነ ታይም የሚኖረኝ አይነት ህይወት ነበር የምፈልገው። ከዛ እሱን አውቃለሁ። ባዮሎጂ በጣም እንደምወድ አውቃለሁ ሄልዝ ነክ ነገር ላይ። ሲቀጥል ደግሞ ትንሽ አውትጎዊንግ የሆነ ፐርሰናሊቲ ነው ያለኝ። ከሰዎች ጋር መገናኘት ማውራት ምናምን ደስ ይለኛል። አንድ ቢሮ ውስጥ ተቆልፌ መቀመጥ አልፈልግም። ሙሉ ቀን ፒሲ ይዤ መዋል አልፈልግም። ከሰው ጋር እንድገናኝ የሚያደርገኝ ሚቲንጎች ላይ እንድሰበሰብ የሚያደርገኝ አይነት ስራ ነው የምፈልገው። ስለዚህ ጉግል ላይ ሰርች አደረኩኝ ባዮሎጂ ሪሌትድ ጆብስ or ደግሞ health related jobs እያልኩኝ ሰርች ማድረግና ሊስት ማውጣት ጀመርኩ። እና ብዙ ቦታ ላይ ሰርጅኖችን ነው የሚያመጣው፣ ነርስ ነው የሚያመጣው ምናምን ነገር። ከዛ በኋላ ነው መሀል ላይ ኒውትሪሽኒስት የሚል ነገር ያየሁት። ከዛ በኋላ ሰርች አደረኩት ምንድነው የሚሰሩት ብዬ ዩቲዩብ ላይ ሰርች እያደረኩ day in their life ማየት ጀመርኩኝ። አብዛኞቻቸው ክሊኒክ ውስጥ ነው ተቀጥረው የሚሰሩት። ነገር ግን ደግሞ ራሳቸውን ቀጥረው የሚኖሩ self employed የሆኑ ሰዎች ደግሞ ነበሩ። ያንን እያየሁኝ ስመጣ ሞር ሪሰርች እያደረኩበት ስመጣ ለኔ ለምፈልገው አይነት ላይፍ ስታይል የሚመች እንደሆነ እየተረዳሁኝ መጣሁ። ስለዚህ አሁን እኔ ጉግል ላይ ነው ሰርች ያደረኩት ለማግኘት ረጅም ጊዜ ፈጅቶብኛል። ነገር ግን አሁን ChatGPT አለ፣ AI አለ። ስለዚህ የምንፈልገው ሪኳየርመንት ማስገባት ነው። የምንወደው ሳብጀክት አለ፣ ፌቨራይት ይሄ ነው፣ እንደዚህ አይነት ስራ ነው የምፈልገው፣ ሃይሊ ፔድ በሆን ደስ ይለኛል ተቀጣሪ ከሆንኩኝ፣ ወይ ደግሞ ቢዝነስ ከውስጡ ለማውጣት የሚመች ስራ ነው የምፈልገው ብዬ ማስብ ከሆነ ChatGPT ላይ ፊድ ማድረግ ነው። እንደዚህ አይነት ስራ ጀነሬት አድርግልኝ፣ 10 ሊስት አድርግልኝ ይለዋለሁ። ከዛ 10 ሊስት ያደርጋል። ስማቸውን ወስጄ ሰርች ማድረግ ነው እያንዳንዱ ምንድነው የሚሰሩት፣ ምንድነው የሚያስፈልገው፣ ምንድነው የሚማሩት የሚሉትን ነገሮች። ከዛ በኋላ ከኔ ቫልዩ ጋር the most resonate የሚያደርገው ከኔ ጋር አብሮ የሚሄደውን መርጬ ከዛ እሱን እሆናለሁ ማለት ነው። ስለዚህ እኔ የምመክረው እሱን ነው። የምትወዱት ሳብጀክት ምንድነው? ምን አይነት ህይወት ነው የምትፈልጉት ለራሳችሁ? አሁን ሪሰርቸር መሆን የምትፈልግ ጓደኛ አለችኝ ላብ ውስጥ ምናምን ራሷን የምታይ። ስለዚህ እንደዚህ አይነት ስራ ለሚፈልግ ሰው ውጪ ላይ እየሄደ እንዲሰራ የሚያስፈልግ አይነት ስራ አይደለም መፈለግ ያለበት። ስለዚህ እሱን ማየት ነው። ኢንትረስታችንን ፈልገን ChatGPTን ፊድ ማድረግ የሚያመጣልንን ደግሞ ሪሰርች እያደረግን በዋነኝነት ብዬ የማስበው አንድ ነው አይምሮዬ ላይ ያለው በዋነኝነት። እሱም ደግሞ being a friend of myself የራሴ ጓደኛ የሚልን ኮንሰፕት ከድሮም ጀምሬ ይዤው ነበር። እና ምን አደርጋለሁ? ለምሳሌ አሁን መስታወት ነገር ካገኘሁኝ ከፊቱ ቆሜ አወራለሁ። ልክ እኔ እዛ ውስጥ አለሁኝ ግን ጓደኛዬ ናት ብዬ ነው የማስበው። እና ከራሴ ጋር በጣም አወራለሁኝ። እና የራሴ ጓደኛ እንደሆንኩኝ አይነት ስሜት ለራሴ እያመጣሁኝ ስለሄድኩኝ ኦቨር ታይም ብቸኛ እንደሆንኩኝ እንዳይሰማኝ በመገባባቸው ነገሮች ሁሉ የሆነ ሰፖርት የሚያደርገኝ ሰው እንዳለ እንዲሰማኝ ነው የሚያደርገኝ። ራሴን ለምሳሌ ሃይፕ አፕ አደርጋለሁ። የሆነ ነገር ሲሰማኝ ሃይፕ አፕ አደርጋለሁ፣ እጃጃላለሁ፣ በራሴ ሳሳቃለሁ። እንደዛ እያደረኩኝ ብዙ ነገሮችን እንዳልፍ ይረዳኛል። እሱ ሃርድ ሞመንቶችን እንዳልፍ ይረዳኛል። ኮሚትድ ሆኜ እንድቀጥል ይረዳኛል ለነገሮች ማለት ነው። I'm there for myself እያልኩኝ ራሴን እንዳስጣና ማለት ነው። ብዙ ጊዜ ሰው ላይ ፎከስ ስለምናደርግ ነው ብዙ ችግር ውስጥ የምንገባው። ገሌ ዛሬ እንደዚህ ነበረ፣ ዛሬ እንደዚህ ነው፣ ነገ ደግሞ ሊቀየር ይችላል። ኦር ትላንት እንዲህ ነበር፣ ዛሬ ግን ተቀይሮብኛል ብለን ስናስብ የዛኔ ራሳችንን ክራሽ እያደረግን እንመጣለን። እዛ ሰው ላይ ከሆነ ያለው ወርዛችንን ያስቀመጥነው ገሌ ስለኔ ያለው አስተሳሰብ ብዬ ከሆነ ደን ችግር ውስጥ ነው የምገባው። ስለዚህ ራሴን ኢንዲፔንደንት ለማድረግ ነው ስሞክር የነበረው። ለዛ ነው ከራሴ ጋር ፍሬንድሺፕ ለመፍጠር እየሞከርኩኝ የነበረው። ለራሴ ባዳ እንዳልሆን የራሴ ጓደኛ በደንብ ራሴ ህይወቴ ላይ የሚመጡትን ነገሮች ራሴ በደንብ ፕሮሰስ አድርጌ ራሴ ደግሞ የሚያስፈልገውን ዲሲዥን የምሰጥ ሰው እንደሆን ያደረገኝ ይሄ ነው በዋነኝነት ማለት ነው። የማስበው እሱን ነው። ከዛ ውጪ ታይም ማኔጅመንት ላይ በጣም መስራቴ፣ ኮሚትድ ለመሆን መሞከሬ ናቸው ብዬ አስባለሁ። አሁን ላለሁበት ደረጃ ያደረሱኝ ታይም ማኔጅመንት በተለይ በጣም ጠቅሞኛል። ኢንዲፔንደንት ለመሆን መሞከሬ በጣም ጠቅሞኛል። ከዛ ውጪ ደግሞ አካባቢዬን በጣም ኦብዘርቭ ማድረግ ይጠቅሞኛል ብዬ አስባለሁ። አሁን ያለውን ሁኔታ በደንብ ለማየት ሞክራለሁ። እኔ በዚህ ውስጥ እንዴት ነው ኤክሰል ማድረግ የምችለው፣ መድረስ የምፈልገው ቦታ ላይ ለመድረስ አሁን ካለው ሁኔታ አንፃር በየትኛው መንገድ ነው መሄድ ያለብኝ፣ ምን አይነት ኦፖርቹኒቲን አካባቢ ላይ ያለው መጠቀም የምችለው የሚሉትን ነገሮች ለማሰብ ሞክራለሁ። አይ ቲንክ ኦፕን ማይንድድ ሆኜ ነገሮችን ለማየት መሞከሬ ይመስለኛል የሚጠቅመኝ ለዚህ። ሲቀጥል ደግሞ ለረጅም ጊዜ ስፒሪቹዋል ላይፍ ላይ ለመስራት ሞክሬያለሁ በጣም። ከምንም ነገር በላይ ደግሞ የሚረዳን እሱ ነው። ስፒሪቹዋል ላይፋችን ላይ ጠንካራ ከሆነን ደን ፊዚካል ላይፉ ብዙ አይከብደንም። ቢካዝ የራሴ ጓደኛ የሚለውን ፖይንት አንስቼዋለሁ ኢንዲፔንደንት ከመሆን አንጻር። ግን ከሱ በላይ ደግሞ ከእግዚአብሔር ጋር ያለኝ ሪሌሽንሺፕ ማስተካከል ከምንም ነገር በላይ ቫልዩ ማደርገው ለኔ እሱ ነው። ፐርፐዜንም ዳይሬክትሊ ማያይዘው ከሱ ጋር ስለሆነ ያንን እያደረኩኝ በመጣሁኝ ቁጥር ኢን ኤኒቲንግ ኢንዱር እንዳደርግ ነው የሚረዳው።